ሰዋልኩ አጠቼኔ እሷን ጠቁሙኝ ያለችበትን አንተ ያጅቦ አንቺ መሲ እንዴት ነህ? በቀደም ለታ እየዘፈንኩኝ ከዛ ቤት ልዘፍን ስመጣ አላስገባኸኝም ረስተኸኝ ነው። እስቲ አሁን ዘፈኝ። አሁንማ ፕሮግራም አይደለም፣ እኔ በፕሮግራም ነበር የመጣሁት። እኛ ቤት ነው ልዘፍን እና ፕሮግራምሽ ምንድን ነው? አሁን ከላስበው ነው እንትን እያልኩኝ ክሊክ አድርጌት ነው ጌም እየጻፍኩኝ ይቀርታል እና ዘፍኝም ምንም የሚለው ምሳሌ ደስ ያለሽ አሁን ፕሮግራም አይደለም። ቆይ ድምጼ እንትን ልበለው። ፕሮግራም ምናምን አያስፈልግም። ደስ ያለሽ ዘፈን እሺ መልሳል እዲ አመልሳለ ነይ ዘፈኝ። እና ወዴ ዘፍናላ ሰላም ናችሁ? እነሽ ለምለም አመልሳለሁ። ሻይ ጅቦ እሺ እኔ ቆንጆ ምንድን ነው መሰልሽ? እኔ ቆንጆ ምን ሆነሽ ነው? ለምለምዬ ባለፈው ያየኸኝ ጊዜ እኮ እንደዚህ አልነበርኩማ፣ ተቀየርኩበት። እንዴት ነው እንዲህ ድምቅምቅ ብለሽ የመጣሽ የኔ ቆንጆ? ስማ ባለፈው ቪዲዮዎችን እኮ ሪካርድ ተደርጓል። አይተኸው እንዴ? አላየሁትም። ምን ሆነሽ ነው? ምን ሆነሽ ነው? አሁን ሌሊት ነው የምትኖሪው፣ አረብ ሀገር ነው። እንዲህ ቁልጥልጥ ትቅብት ድምቅ ብለሽ ምን እየሰራሽ ነው የኔ ቆንጆ? አትሳደባ። ይሄ ወጣይ እንደ በፊት ስራዬ ነው የምሰራው። እኔ ግን ምልክ እንደዚህ አንተ አትታይም የሚስሙ እኔ እኮ ግርም የሚለኝ እንደው አማርኛው ጠፍት እያለብኝ ነው። እንዲህ ሆነ እኔ ላሞቹ ነው የሚስሙት ወይስ አንተን ነው? እኔ ጭንቅ ይለኛል እኮ ለነሱ ገርሞኛል። አሁን በእናትሽ እንደው ምንድን ነው ሜካፕ? እንዴት ነው የተኳልሽው? እንዴት ነው እንዲህ ማማር? እንዴት ነው እንዲህ ውብ መሆን? የባለፈውን አይተህ ዛሬ እንዲሆኜ ስመጣ ጨነቀ። ጭንቅ አለ፣ ክብድ አለ። እንዴ እዚህ ውስጥ ካሉት ላሞች መካከል አንዷ ነሽ? ሁለቷ ነሽ? ያቺ ሰዓት ይኖርክ ዋየውልክ እንዳትጀምረኝ። ያችሁ ትልቅ አንተ ከላይ ያለኸው ይውጪ ያለችው እሷ። አረ ሌላም ጨመር። እቺ አንገቷ ላይ ያለው እየተጎተትክ ነው እንደዚህ ነው ትሽና የኔ ቆንጆ። እና ምን አሁን በኋላ ስንት ሰዓት ነው የምተኘው? እኔ አልተኛም። እንዲሁ ታነጊዋለሽ ቁጭ ብለሽ? አዎ አንተ ታነጋውኝ እንደ ቁጭ ብለህ? እኔ አልፎ አልፎ ነው። እና አሁን የሜካፕ ፊትሽን ስትታጠቢ ለቆ ነው እንትን የሚለው ወይስ አንተ ታስለቅቅልኛለህ? ምን ችግር አለው? ላሚቷ አፈራ አባታችሁ ብሉ። ሂድ ከዚህ እናንተ። ስማኝማ እስኪ ስራ ዝም ብለህ አትገልፍጥ። ነሽ ወጣቤ። እንግዲህ እህታችን ላሚቷ እያሉሽ ነው እዚህ ካለ ምንድን ነው? እስኪ ዝም ብላስብልህ ብቻህን ለፍልፍ። ነሽ ወጣቤ ላስተዋውቅልሽ። እህታችን እንደዚህ ይታያል። አስተዋውቅልኝ። ነገር ወጣቢያ እህታችን በቅናሽ ዋጋ ሞባይሎችን ትሸጣለች። ሂዳችሁ ቁጥርሽ አለ? ቁጥርሽ ተለጥፎ ንገሪያቸው አለ። ንገሪያቸው። እሺ ወጣቤ አንቺ በስነ ስርዓት ወጣቤ። ምን ሆነሽ ነው የኔ ቆንጆ? ምንድን ነው እንዲህ እግዚአብሔር ቆንጆ ምን ያስቅሃል? እሺ ምን ያስገለፍጣል? ግልፍጥ ወዲያ
አንዳንዴ ሾጥ ስለሚያደርገኝ ነው። እኮ እሱ እኮ እናውቃለን። መድገም አይጠበቅብን። አይዋ ሳሂህ እና ያው እህቴ እስቲ ስራም አይደል ማስታወቂያ ስሪ እስቲ እኔ ቆንጆ እባክሽ። እዚህ እየመጣችሁ እምቧበይ ምናምን አትበሏት። ሂዱ እዛ ጻፉላት። እሺ ቀጥይ። ማስታወቂያ ስሪ እኔ ቆንጆ። ሞባይል ላይ ያለው ምንድን ነው? እዛ ላይ ቅባት ነው ምንድን ነው? አዎ እናተ ቅባት አለኝ፣ ሻምፑ ኮንዲሽነር አሉኝ፣ ስልኮች አሉኝ፣ ልብሶች አሉኝ፣ ጫማዎች፣ ሁሉም ነገር አለ። እኔ ጋ የሌለ ነገር የለም። መግዛት ማዘዝ የምትፈልጉ እኛ ጋር ችግራቸው አያዙም። እዚህ የሚፈልጉት ወሬ ነው። ቁጥርሽን ስልክ ፈልጌ ነው። እዚህ ጋር ቁጥሬ ላይ ፕሮፋይሌ ስራ አለ። ቁጥሬ ንገሪያቸዋ። በቃልሽ ቁጥርሽን አታውቂውም እንዴ? ዘመድሽን ላስገባ። ቆይ ሰይድ ዋ ጅቦ ከብት ጥበቃ ገባሽ እንዴ? እኛ ደም ሲፈጥረው በልቶ እንዳይጨርሳቸው በልቶ እንዳይጨርሳቸው እኮ ነው የሰጋው። አያመልጡም እንዴ? ምኖቹ ከብቶቹ? አዎ ጅቦ እኮ ስንት የአፋር ከብት በልቶ ነው የመጣው። ሰይድዋ ለምን ሲያስገባህ ዘመድሽን ላስገባው ብሎ ነው ያሳበህ? ወይ ነጋዴ ነህ እንዴ? ለካ አንተም ንግድ ገባህ። ዘመድ አይደለንም እንዴ ታዲያ? አረነን ጅቦ ማናት? ገና እያየኋት። ሰይድዋ ከነዚህ ከአምስቶቹ ላሞች መካከል አንዷ ነች። ሉባባ ትባላለች። እና ላሞች አንዷ ዘመዴ ላንጣልህ። እኔም አሰላሙ አለይኩም። እራሱ ማርያምን ላም እኮ ነው። ወይኔ ብችኛ የትንዊቷ ነች። አንቺ እንዴት የምታምሪው! አይ ኤርትራዊት ናት፣ ዘመድህ ናት። ኤርትራዊ ነሽ እንዴ? እወይ ማዕረይ ደሃ እንድዩ እግዚአብሔር ይመስገን። እንዲሁም ከየት ነው ማዕረይ? ከኤርትራ። አሁን ያለሽ ኤርትራ እንደዚህ አይነት ቤት የለም። አንቺ ለምን ታይ እናቴን የለም ኤርትራ ውስጥ እንደዚህ አይነት ቤት ቤተ መንግስት የት ታውቃለህ አንተ? አለ የት ታውቃለህ አንተ? የምታውቀው ከብት መጠበቅ ነው። ላሚቷ ዝም በይ። ከብት መጠበቅ ነው አንተ የምታውቀው። የት ታውቃለህ? አይ አለ ሰመራና ሀሰብ አለ እኮ እሱ የሚያውቀው ከብቶች መጠበቅ። አስመራ ቧንቧ ማለት አስመራ ቤላ። እኛ ራሱ ሀሰብ ጥለነው የመጣ ነው ቤት እኮ እንደዚህ ነው። ኧረ አስመራ እንደዚህ አይነት ቤት የለም። ማሪ አጥቷሽ ሀሰብ ነው የምልህ። ሀሰብ ማሪ አቤት ነብሪ ማሪ ሽኮሪና ኤርትራዊት አባስመራ ማይኮን ከምዚ ዝበለ ገዛ ኢለ ቤተ መንግስቱ ራሱ ያስመራ ይና ይመስል ቲራቦሎ ትፈልጦ እዚ እንዳ ኮርያ ትፈልጦ አባሻውን የተወሊደ ባጽሄ ግን አይፈልጥኒ እኑ የኔ ፍቅር ታይ እንዳ ኮርያ ደግሞ ቲራቦሎ ደሎ ገዛ ካብዚ ጽብቅ አማርኛ ተዛረቡ አማርኛው አማርኛ ፊልም እንደ ውዴ እንድንሰማውላችንም ትንሽ ትችላለች። ትንሽ ይችላል መናገር ይከብደኛል። ሞክሪ እነ ሰይድ ሲናገሩ የለ ኦሮምኛ ነበርኩ የሚችለው አለምዶ ነው አማርኛ። ማን ነው ኦሮምኛ የሚችለው? ቀዳዳ ሰውዬ መናገር ይከብደኛል። ብቻ ተፈግበር ሙቀት ታፕ ኮፕሊንግ እያደረጋችሁ ጸገም የለን። አይዞሽ ትለምጃለሽ። እሺ ማረኝ ታፕ ላሚቱ ቦ የትኛይቱ ነሽ አንቺ? እሱ ያውቃታል። የትኛይቱ ናት? የባህለኛዋ ነኝ። ለምን አቅለታለሁ? ዲዋ የቅንዲዋን ኩላት ታየውም እንዴ? እሱና አንተ ይመሳሰላሉ። አላየም እሱ አላየም። አሁን አየሁት አሁን የት ነው ያየኸው? ይሄ ዝቅ እንደባላይና ዝላይ እንትን ያለው ሽፋሽፍት ነው። ቅንዲባ አይባልም። አንተ ቅንዲባ ሽፋሽፍት ነው የሚባል። ሽፋሽፍቱን አየሁት።
እርግብ ግቢ አንተ እኮ አትይ በጣም ታያለህ እኮ ደግሞ አፍንጫ የላትም ዲፍጥጥ ናት አውዝ ቢላ ኧረ አፍንጫ አላት አይኗ አላየም ዛሬ አፍንጫ አላት ጠጋቤ ውሸቴን ተሆነ ጠጋቤ ወላሂ አፍንጫ የለሽም ጎራዲያ ነሽ ለራሴ ይበቃኛል ማዕረይ ኮሪና ናይና እሞ አስመራ ከመይ አላ አስመራ ጽቡቅ ናይ ባሕቂ ትግርኛ ትዛረብ ብጣዕሚ ጽቡቅ ኣብ ኣስመራ ኢልኩም ዲኻ ተወይትካኹም አባሻውን ተወሊደ ባጽሒ ማዕረይ ታብታብ እያደረጋችሁ ምእመናን ታብታብ አድርጉ እስቲ እንዬ ነሽ የምታስታውሻቸው አይደል የኔ ፍቅር ታብታብ አድርጉ እስቲ አንቺ ወደዛ ራቀቢ አንቺ ምን ትመስላለች እቺ የተኳኳለች ነጭ ዝንጀሮ ማዕረይ እሙ ከመይ አስመራ መብራት አለው ኢንተርኔት ረኽፊ ኣብ ገዛ ኢንተርኔት ትኸፍል ምሹፍ ገዛኻ ኣብ ገዛ ዘየለ እቱ ትኸሊኻ 500 ንወርሕ ን100 ናቕፋ ይደፊ 500 ከፊልካ ብናቕፋሲ 100 ጂቢ 100 ጂቢ ክሳይተረክብ محاري تفلت يدخ محاري تراك فلتك يا عبس مرالي محاري تراك ودي سمارة فلتك يا محاري فلت أخوني تاكسي دي زورو ويدفلت نايب حق أسمرة دي فزل لخ محاري نايب حق يدي خيط عز شكرا يا خيط عز أسمرة كم زبلة قزاري أي فلتني محاري طاليان زهاني صو قزاتات يوم تريفهم زلو طاليان هاني صوهم زغدا قزاتات انبر كم زبلة قزا مكيفون هلو سبحان الله كابي زبلة زي ماتيهم رأيو كابزي يطبق ترابلو ندا كوريا كمزي مثل ندا كوريا كبابي كمزي مثل ترابلو من كابزي يطبق ايش يالو ابا اسمرا ايش يالو معري وعري ابا سعودي خزل الو ابا اسمرا خزل خز بقالو هذاكي دعمي ستالين فلتك يدخل ستالين ايوه اسمرا كيدو ኢሳያስ አፈወርቂ የጭቃ ቤት ውስጥ አቲው ወይ ጭቃ ማለት እንታይ በትግርኛቱን ሰባት እንታይ ዝባሃል تجزاوتسي كسايفون يرابل يكون نورمال تجزاوتهم اب ماخذ حزبي لا يسيس ናይ ቤተ መንግስት ክቡር ፕሬዚደንት ኢሳያስ አፈወርቂ በገዙ እምበር እቲ ፐርሰናል ገዙ ነው ሚዩት ነው ብዬ ገዛ ይኮነን ማዕሪ ገዛ ይኮነን ወጽቡቅ እዩ በጣም ይጽቡቅ ዘይጽቡቅ ጦጣ ወጣች ለማንኛውም ማዕረይ ስላወኩሽ ደስ ብሎኛል ፎሎ ለከገይረክ ማዕረይ ያኔ ለይ ወጽዮ ትጻውት ዶ ማዕተባለክ ዲ ማዕረይ አለኒ እስቲ تحت ندوب لي يا بجاخ هبي الله شكورينا ناينا مو خيت اسون بجاخ حجي عواس مرادي خماري اسمرا ما مو مشكوت خفيت قاعدين مشكوت خفيت ابي اقدر احس على انترنت كونيكشن قاصوني كوي حاجه كونيكشن سايكل خونني بلاين يتسرب في انترنت بجاخ مشكوت خفيت القابل اسم اسمرا اندا كوريا ري ناي خبجاخ اندا هاي دحان فيديو كلكم فيديو جيله خصعنا عند حرفلو يلكمني او تري ويب ولا اسمرا يكون كل ولا اسمرا ايه حراي ساوا خيد كده هو كده كندي عمل تعلمك هو عملت كده تعلمك تعليم اوارحي حنت عمتي خاصاوات خيد تزبزح غزي اب تمرتي خاتالفوت تسلفخا 4 ورحي زنوح تعلم موسي 4 ورح 6 ورحيهم تقدميت ورح لما تمسات خان تنام ودات 6 ورح تعلمن سنين تنتعلم كلاشن كوف قال تتمتي تتكسي قال معاري كل سبب يرتراخم ايه تجبر
ولا عباي تኩስ ትኽእል አየሽ ሃሽታግ እናቴ ትተኩሳለች እንኳን እኔ ተምራለች ክላሽን ኮፍ ትፈታለች ትገጣጥማለች ንክስታይ እዩ ከምዚ እዚ እኮ ንሕማቅ ነገር ኣይኮነን ንነብስኻ ትከላኸለሉስ እንታይ እዩ ዝበሃል ኣእምለካ ማለት እዩ አየሽ የምንሰለጥነው ራሳችንን አሁን እንዬ ተኳሽ ነች ማዕሬ ሰቤቴ አላ በዓል ሓዳሬ ካብ ኣስመራ ካብ ኣስመራ አይኮነትም አዲኣ ኣስመራዊት እያ አዲያ ጓልባሻውን እያ ከረን ዕባይ ጓልባሻውን እያ እሞ ሽጉጥ ኣለዋ ጥይት ጉብል ኣለዋ የብልና ባይዘ ወይ ኣብ ገዙ ዝሕሰብ የለን ተዓሊም ገዛ የለን ኣብ ገዛ የለን ኣከዳድና ክሪኣ ሞ ካበይ ምስ መፀኺ ርኢ ብሌናዊት ድኺ ከረናዊት ድኺ ብንዓምራዊት ድኺ ኣስመራ እየ ግን ኣብ ገዛ የለን ኣብ ገዛ ሽጉጥ ዶ ገለ ድባህላ የብልናን ብጣዕሚ ፒስፉል ዓዲ ደለና እኔ አለባበስሽን አይቼ ከየት እንደሆን ሻቅሻለሁ ብሌናዊት ሳህዋዊት ትግርኛ ካበይኺ ማዕሪስ ጠጠው በልሙ ኣካዳድና ክንሪያ ጠጠው ሲያዩልኒ ሬታ ታይምስ በጃ እዚኣ ዊነይ ከይተወሰደንካ 7 ዊና ኣለኒ ቁራተይን ከቆርፃ ኖ ሽግር የለን ኖ ዊን ክማ ይወስዳን ማዕሬ ወይ ዊን ክማ ይወስዳን ከቆርፃ ሽኮሪና ኖ ሽግር የለን ንበፅሓ ዲና እዚኣ ምስሪ ኣደላ ለጨዋታ እኮ እኔ ውነን ማለት ስድባትም እናቴን አልወስድባትም ብሰለስተ ሽሕዳል ሽግር የብሎም ተወሰድ ትኽእል ወይ ዘይኸውን ካብ ጓል ኣስመራ ዊን ከወስድ ወነን ያብለኒ ዘይወስዳ ማዕሬ እኔ እናቴን አልወስድባትም ቀልዳለች ታይምስሪ ኣደላ መቆራት እዚኣ ንፅሓያ ተሓጋጊዝና እኑ ግላፍ ተሰጥቶሻል እኑ ግላፍ ጓል ኣስመራ ሰላም ወዲ ካበይ በዓል ሓዳሪ ዓዲ ክልተ ቆልዕቲ ዓዲ ክልተ ቆልዕት ዋ ማሻአላ ዘይትመስሊ ማዕሪ ብጃ ካበይ ክትነብር ብጃ ግደፍ ቀሊ እዛ ዊን ክገድፈልክ ናይ ብሓቂ ሓቂ እንዳሓቲትክ ኣስመራ የለን ከምዚ ዝበለ ገፅ ኣስመራ ሪኣ ይፈልጥን ኣስመራ ቀያሕቲ ኣይኮነ ኣስመራ ከይድካ ትፈልጥ ዲኻ ኮንካ ክልተ ሻዕ ከይደ እሞ እቲ ገዛውቲ ዝኸድካዮ ፅቡቅ ኣይኮነን ኣጋጣሚ ከይደ አስመራ ኩል ኢንተርኔት የለ የሆነ አዳራሽ ውስጥ ነው ኢንተርኔቱ ያለው ደግሞ ሰልፍ አለ ሰው አለ ሚስጥር ማውራታች ከቆርጽ ማዕሪ ከቆርጽ ሕጂ ሄራይ እሺ ዊኗን ማለት ድባተ ምናኔ ግብስ እኔ ላይ ምንም አይኮነን ማዕሪ እሺ ስላወኩሽ ደስ ብሎኛል ማዕሪ እሺ ደም እሺ ደሃንኩኒ ማዕሪ ሽኮሪና ከይትጠፊ ወላ ንስኻ ሕራይ ማዕሪ ኤርትራውያን እኮ ደስ ይላሉ እናቴ የፍቅር ሰው ናቸው እኮ በተለይ ሴቶቹ የፍቅር ሰዎች በተለይ አስመራ ላይ ምናምን ወሊዳ ባጽያ ገለ ጓል አስመራ ጓል ሸንቃጣ ኤርትራ ውስጥ ደግሞ አንዲት አይነት ቦርጫ ማታይም እኔ ኢሳያስ አወርቂ ራሱ የከለከለ ይመስለኛል አንዴ የህግ መንግስታቸው ይመስል ቀጫጭን ናቸው ያምራሉ ወገባቸው ምናምን ሽንቅጥቀጥ ያሉ ናቸው እኛ ሀገር ስትመጣ እኮ ነው ዝፍዝፍ ያሉ ቦርጭ አገጭ ሌንጨጭ ጭቅቅት ጭርት ጨብጥ ጭባ እንደገና በጨቤት ነው ቆይ ለእገባለሁ ደግሞ ለምጣም ወይ ስድብ ጀመርኩ እኛ ኢትዮጵያን ስትሄድ በቃ ዝርክርክርክ ውፍረት ድብልቅልቅልቅልቅ ኤርትራ ውስጥ አታገኝ ሁሉም ወታደር ነች ማሪና አታዩትም ሲባጎ መስሎ እናቴን በቀደም ጆሲ ቤት ሄዶ እንዲ እንደባብ ሲጥመለመል ነበር ጆሲ ደግሞ ታውቃላችሁ ላይቭ እዚህ ገባ እንጀራ እየጋገረ ሙሉ ሰውነቱ እየታየ ምናምን ከግር እስከ ራሱ ነው ማሪ እዛ ገብቶ ኮብራ ባብ መስሎ በቃ እንዲህ ብሎ እዩት ኢትዮጵያውያን እዩዳብን ማምጣት ትችላላችሁ ቦርጩን ዝርግፍ አድርጎ እያነጠነጠ አውዙ ቢላሂ ሚነ ሸይጣኒ ረጂም ሀዛ ኢንሳን ሀዛ ሩህ እኔ የኤርትራዊ ወፍራም ያየሁት ጆሲን ነው እሱም ግማሽ ኢትዮጵያ ነኝ ብሎ ውፍረቱን ተቀናጅቷል ዞዊ ዘቦጣ
ዘውዬ እንዴት ነሽ? እና አላችሁ አሁን ለምሳሌ አዲስን ተመልከቱት። አክቲቪስት አዲስ በቃ ዮኒ ማኛ ቦርጫሞች ናቸው እንዳለ። ኤርትራዊ ቦርጫም አታገኝ አይበሉም የለም። በተለይ ሴቶቻችሁ እንዴት እንደሚያማምሩ እናቴን። ቀጫጭን ሴቶች ደግሞ ታውቃላችሁ፣ ይሄ እንትናቸው አይጠቁርም፣ ይሄ ጭናቸው አይጠቁርም። የአንዳንዶቹ እኮ ፈግፈገው ከዛል እኮ የእግር መንገዱ ሲቢቀር ምንድን ነው የምታስጮብኝ እናንተ ሰዎች? የሆነ ጥሩ ነገር ሰታችሁ ብታስጮብኝ አይሻልም? እና ይሄ ብጭንና ጭናጭን እናቴን ነው የምላችሁ። በስመ አብ ፍትግ ብሎ ትቁር ብሎ ከዛ ደግሞ ብብታቸው አይ ኢትዮጵያ እንኳን ተውኩት። ኤርትራውያን ይሻላል፣ ኤርትራውያን ይሻላል እናቴን። በዛ ላይ ደግሞ ኢትዮጵያውያን ወሬኛ ናቸው። አሁን እቺ ልጅ ያለች ስታወራ ኩሉና ነው ታላ ማረ አስመራ ማን ነው የገባው? አዲስ ጅባችን እንዴት ነው ወንድሜ? ሰላም ነው? አክቲቪስት አዲስ ታይም እንግዲህ አዲስ ታይምን እንደምታውቁት አክቲቪስት ነው፣ ግን የአማራ አክቲቪስት ነው። ጅቦ በአባቱ ሆኖ በእናቱ አማራ ነው። አክቲቪስት ነው። በአያቱ ትግሬ ነው። እዛ እንኳን አልደርስም። እና አትጠጋጋ በለኝ። የእስክንድር ደጋፊ ነው። እስክንድር አዲስ አበባ ብሎ የሆነ ሰዓት ላይ ጓ ብሎ ነበር። የሆነ ሰዓት ላይ እንትና ሲያሯሩት ምናምን ሂዶ ጫካ ገባ። ከዛ ብሮት ይህም ጫካ ገባ። በጣም የሚገርም ታሪካቸው። ከዛ ዘመኔ ጋር ደግሞ እንደገና ፈጠጫ። ይሄ ደግሞ የዘመኔ ጠላት ነው። ለምን ጅቦ እንዴት ነህ? የሳቅ ምንጫችን እኮ ነህ። አልፎ እኮ ታስቀኛለህ። ባለፈው ከዮዳብ ጋር ተጣረቃችሁ? ዮዳብ ከሳ አይቼው አላውቅም። መቼም አይከሳም። አሜሪካ የሆነ ሳይንስና ቴክኖሎጂ መርፌ ወቅቶ አስጠንሶት ነው አሉ። አይወልድም እንደቹ ሲያምጥ ይኖራል። እኔ እንዴት ብሎ 3 ልጅ እንደወለደ 5 ልጅ እንደወለደ ግራ ገብቶኛል። አሁን እስቲ አስቡ፣ አስቡ። የፉ ብትሰጠው በሆዱ ገብቶ ይቀመጣል። እንዲህ ተንጋላ ብትሰጠው ሆዷ ላይ እንደ ሄሊኮፕተር አይሽከረከርም? እንዴት ነው አሁን ሰው የሚያደርጋት? ደግሞ ተንጠልጥሎ ታች ነው የሚደርሰው እኮ። አሁን እሱ አልጋ ላይ ተንጋላ እሱ ከላይ ቢመጣ እናቴን ሄሊኮፕተር ነው የሚሆነው። ሄሊኮፕተር እንዲህ ይሽከረከራታል። 2 እጁ 2 እግሩ ይንጠለጠላል። እንደው እሺ የፉት ስጠው እንደ ዶሮ በንፋስ ነው ይሆናል እናቴን ይሆናል። ወይ ደግሞ የሚያጸንስለት ሰው ይኖራል እንጂ እሱ 5 ልጅ አይወልድም። ሃሽታግም ብላኛለች። ልጆቹን መሆኑን ማምነው ዲኤንኤ ውጤቱን ሲያመጣ ነው ብላለች። እኔ አምኛ ጋር በጣም ምንድነው ሎንግ ዲስታንስ አራርቆሃል ከሸቀጥ ጋር። ያ ቦርጭ ካለ ራስን ማጥፋት ነው ያለብህ። እንዴት ግንኙነት ታደርጋለህ? እስቲ አስቡ። እሺ ቆይ አንተ ሳለው እስቲ እንዴት ነው ግንኙነት የምታደርገው? እስቲ የለም አይሆንም እኮ ያ አይቻልም። በዛ ላይ አስበው እንዴ አበሻ ደግሞ እኮ በቃ ቢበዛ 3 ኢንች ነው ያለ። 3 ኢንችም አይኖርንም አበሾች ብዙ ጊዜ እኔ የደሃ ልጅ ነኝ። ፓንት ለብሻ አላደኩም እናቴ ጉልበቴ ላይ ነው የሚደርሰው። ራስን ቻል 3 ኢንች ትላለህ እንዴ? 1 3 3 4 ኢንች ራስን ቻል ያበሻ ነው ያልኩህ። የዮዳብ ደግሞ ታስበው ያ እንግዲህ ቦርጩ ስንት ነው? ምናልባት ቦርጩ እኮ 30 ኢንች ይሆናል እና there is no way ወደ ታች ዘቅ ብሎ ታንጠልጥሎ ያሉ እንዴት በቃ እናቴን እኔ ሚስቱ ድንግል ነች የሚልም ወሬ ሰምቻለሁ እኮ። በማደጎ በምናምን ያመጣቸው ልጆች ናቸው ቤት ውስጥ ደርድሩ ልጆ የተሰደበብኝ ብሎ የሚለው እንጂ እኔ ሚስቱ ድንግል ነች። አይ ልጆቹ ይባረኩለት፣ ግን እሱ ራሱ መቼ ነው የሚወልደው ነው ጥያቄው። መቼ ነው የሚወልደው? ግን እኔ ምን እንዳሳቀኝ ታውቃለህ? የሆነ ፎቶ ለጠፈና የትግራይ ሰዎች ለእናንተ ስታገል ነው ቦርጬ ያደገው አላለም? ያግበሰብስ ነው እንጂ ምን ለእናንተ ስታገል ነው።
እኔ እኮ ድፍረት ራስ አይመስለኝም። ኮሸኮር በሽታ ነገር ነው። አይተዋል። ከወገቡ አይ በሽታ በሽታ ነው እኮ አንዳንዴ እኮ ምግብ ሲበዛ እኮ በሽታ ነው የሚሆነው። ያ በድማሚትም አይፈነዳም ያ ቦርጭ። አዲስ ከዚህ በፊት ታስታውሱ እንደሆነ እናቴን ሚስት ጎበዝ አክቲቪስት ነች። አንድ ላይ ስታወሩት እዚህ ይላል ያ ያንተ ገብተህ ያወራን ቀን አዎ ትዝ ይለኛል። ጎበዝ ነች፣ አማራ ነች ደግሞ። አዎ ነች። አንተ የኦሮሞ ፖለቲካ ታወራታለህ፣ እሱ የአማራ ፖለቲካ። ግን ተስማምታችሁ አንድ ላይ ነው የምታዱት። አይ እግዚአብሔር ጌታዬ፣ እንደዚህ አይ ዲሞክራሲ በተግባር ይላል እኛ ቤት ነው በለኝ እና ይጨቃጨቃሉ። እንዲህ አይደለም እያልኩ እኔ ከገዘመኔ ነኝ ትለዋለች። አይ ራኔ እስክንድር ነው የሚሻለው ቀውጢ በቃ። ከዛ በኋላ ላይ የኔ ፍቅር እራት ትሰሪልኛለሽ ማለት እሺ የኔ ፍቅር ምናምን ተረስታ ሄደች። ፖለቲካችን እኮ እንደኛ ቤት ነው መሆን ያለበት ካለ ሲሰለጥን እኛ ቤት ነው የሚመስል። የኢትዮጵያ ፖለቲካ መቼ እንደሆነ አናውቅም እንጂ ከሰለጠነ ያው እንደኛ ነው የሚሆነው። እኔማ ሪከርድ አድርጌ ስጠብቅ ነበር። የሆነ ከማድቤት የሆነ መጥበሻ ነገር አንስታ ራስን ትደውላለች ብዬ ስጠብቅ። አይ ለምን በልዩነት ማመን እኮ አለብህ ጅቦ። እውነት ፍቅራችሁ ደስ ይላል። ቴንክ ዩ ጅብዬ። እንዴት ነህ? በተረፈ አዲስ ዓመት እንዴት ነው? ሽር ጉድ እያልክ ነው? አዲስ ዓመት አዲስ ህይወት የምጀምርበት ነው ከጌታ ጋር። ያርግልህ። ምንድን ነው አዲስ ዓመት እቅድህ? አዲስ ህይወት ታውቃለህ? ሌላ ህይወት። ምን አይነት ህይወት ማለት ነው? እኮ ህይወት እኮ እቅድ ነው። ህይወት እኮ ትዳር እኮ ነው። ከዛው እቅድ ምንድን ነው? እቅድ ህይወት ሊሆን አይችልም። ህይወት ማለት ትዳር ልትጀምር ነው። አንተ ከትዳር በፊትና ትዳር ካገባ በኋላ ህይወት ልዩነት የለውም? ብዙ ልዩነት አለው። በጣም ስትወልድ ደግሞ ይበልጥ ልዩነቱ እየሰፋ ይመጣል። ያ ልዩነት ጥሩ የሆነ ይመጣል። ያው የራሱ ሬስፖንሲቢሊቲ ያለው ትዳር፣ ልጆች የራሳቸው ሬስፖንሲቢሊቲ፣ ብዙ ሬስፖንሲቢሊቲ ያለው። ያው ብቻህን ስትሆንና ትዳር ሲሆን የተለየ ነው። ከባህሪ ጀምሮ ይቀየራል አይደል? ከባህሪ ከአዋዋለ ጀምሮ ይቀየራል። ውሎ መቀየር አለብኝ። ውሎውን ትቀይራለህ ግዴታ ነው። አለበዛማ ከባድ ነው ጅቦ። አለበለዛማ ትዳር እንትን ነው የሚሆነው፣ ድድ ማስጫል። እሺ ሌላስ? ሌላ ያው ነው በቃ ባለ ትዳር ሲኖር ያው ነው ትቆጠባለህ። ኃላፊነት ብዙ ጫና ብዙ ይኖርብሃል። ሚስትን ማስደሰት ይኖርብሃል። ልጆችን ማስደሰት ይኖርብሃል። ልጆች ሲመጡ ግን ልጅ አልደረስን። ቆይ ሚስት እንዴት ነው የምታስደስታት? ልጅ ገና ነው። እሱንማ ካላወቅት ትዳር ውስጥ አትግባ እንዳትጀምረ። አንተ ሚስትን የምታስደስት ምን አለ? እንደ ምክር እኮ ነው። ወንድም አይደለው? በብዙ ነገር ነው። አሁን ፍቅረኛ ለማስደሰት ብትለኝ ቀላል ነገር። ሚስትህን እንዴት ነው የምታስደስት? እሺ ፍቅረኛ እንዴት ነው የምታስደስታት? ከሱ እንጀምር እስኪ። ፍቅረኛንማ እንደምንም ተፍተፍ ብለህ ምናምን ነገር አባቷን ሸውደህ ምናምን ነው የምታገኛት። 5 20 ደቂቃ 30 ደቂቃ ነው 40 ደቂቃ እንደው ሄደ ከተባለ ከ2 ሰዓት ከ3 ሰዓት አያልፍ። ያቺ ሰዓት ደግሞ በዚህ ዘመንም ተደብቋል እንዴ? እኔ እኮ በኔ ጊዜ መስሎኛል 40 ደቂቃ 50 ደቂቃ 2 ሰዓት ምናምን እዚህ ጋር ማሙድ ጋር እንገናኝ ምናምን ተባብለ የምትጠባበሰው ይዛ። አሁን የአሁኑ ልጆች እንደዛ አለን አለ። አንተ እንኳን የኔ ዘመን ሰው ነህ። አሁንም የጨዋ ልጆች አሉ። እናቴን የማታምናቸው በጣም ጨዋ ልጆች። አሁን እንኳን አይመስለኝም። እዚህ ቲክቶክ ላይ የምናየው አይደለም ፍሬንድ። እዚህ ጋር ያሉት እኮ ዝም ብሎ ካስተዳደግ አላህን አላቸው ኢንሻአላህ እኮ ናቸው አሉ። ስንት ቁጥር እኔ የአሁኑ ዘመን ሰው የሚመስለኝ ዝም በቃ ምንም ብዙ እንደ በፊቱ ወግ አጥባቂ አይመስለኝም። እንደኛ ዘመን ቤተሰብ የሚፈራ ምናምን አይመስለኝም። ይቅርታ አሁን ነው አሁን ያሉ ልጆች እንደዛ ነገር አላያቸውም። ሁሉንም ማለት ሳይሆን ላይክ በአብዛኛው ልል እንጂ ሁሉንም ብዬ ልደነድን አልችልም። አሁን አንተ የምታየው እዚህ ቲክቶክ ላይ ምናምን የምታየው ነገር ይሆናል እንደዛ እንድታስብ ያደረገው እኮ። ቲክታክ ላይ ያለው እኮ የጀነሬሽኑ ነጸብራቅ እኮ ነው። ላይክ ማሳያ ይሆናል እና ሁሉም እና 100% እንደዚህ ናቸው እያልኩ ሳይሆን ግን you can get ideas like አሁን ያሉት 20s ምናምን ያሉ ልጆች 18 15 20 ያሉ ሰዎች እንደዚህ ነው ቲክታክ ላይ እንዳሉት ልጆች ነው የሚሆኑት ብዬ አስባለሁ። በፍጹም የቤተሰብ እኮ ነው በጣም በጨዋ ደንብ የሚያሳድጉ አሉ እኮ። እናቴ ቀልዳለን
መንግስት እያሰራቸው አይደል እንዴ? ከባህላችን ያፈነገጠ ነው እያለ መንግስት ወላጅ ሆናቸው ነው የምትለኝ? እነዚህ ወላጅ አልባ የሆኑትን እዚህ ቲክታክ ላይ ዝም ብለው አፋቸውን የሚቀዱ ምናምን የሚሳደቡ የሉም የተግማሙ ፍጥረቶች። ከሀገር ውጭ የሆኑትን በጸሎት ሀገር ውስጥ ያሉትን ግን መንግስት እያሰረ እየቆነጠጣቸው። ሞጣ ግን ከታኩር ጋር የሚወዳደረው ለምንድን ነው? መኪና ይገዛልኝ ይላል። 20 ዓመት አሜሪካ ቁጭ ብሎ መኪና የለውም። ለምን መኪና የሚገዛለት? መኪና ለምን የሚገዛለት? ሞጣ አይደለም መኪና ፕራይቬት ጀት ሁሉ ይገባዋል እንደ አማራ እንዳገለገለ። ኧረ እባክህ እናቴ አማራን አገልግሏል ማለት ነው ሞጣ። በሚገባ ልኩን ነግሮታል። የፖለቲካ እውነት ጋዱ አትሳቅ። ልኩን ሰድቦታል እያልከኝ? ልኩን ሰድቦታል ሳይሆን ልኩን ነግሮታል። በቃ አማራ ፖለቲካ በሞጣ ትክክለኛ ፖለቲካ። አንዳንዶቹ አስመሳዮች ናቸው። ሲያወሩ ካየ ሰውን አማራ ምን ይለናል፣ እንደዚህ ስለ አማራ ስናወራ አማራው እንዲደግፈን አማራን አትንኩብን ምናምን እያሉ የሚያወሩ ናቸው። ሰው እያዩ የሚያወሩ ናቸው። ሞጣ ራሱንና የአማራን ሕዝብ እያየ የሚያወራ ሰው ማንንም አይሰማም። አይ አይመስለኝም። አንዳንድ ሰዎች ካስተዋል ኮመንት ይጻፍላቸዋል። እንዲያትበል እንዲያታወራ ሲል ቀይስ ይላሉ። ስለ ሰው ነው የሚኖሩት። ፖለቲካውን ሲተነትኑት እዚህ ላለ ሰው ነው። አይ ትክክለኛ ታጋይ የሚባል ሰው እኮ ምን መሰለ፣ አንደኛ ለህዝቡ ክብር ያለው፣ ለሚናገረው ነገር ሪስፖንሲቢሊቲ ያለው፣ ህዝቡን የሚያከብር፣ የህዝቡን ኢሞሽናል ምንድን ነው ይሄ ሳይኮሎጂ የሚጠብቅ፣ የህዝቡን እሴት ባህል የሚጠብቅ እና ህዝቡን ደግሞ ለምንድን ነው ለለውጥ አይደል የሚቀሰቅሰው? ለለውጥ በጨዋ ደንብ የሚቀሰቅስ ያ እውነተኛ ታጋይ ይባላል። ህዝቡን ከፍና ዝቅ አድርጎ የሚዘርፍ ሰው እንዴት ነው ታገለ? እኔ አምናለሁ። በሞጣ ለምን አልተለወጠም? ካለ ህዝብማ በሞጣማ ህዝብ ይደድባል እንጂ አይለወጥም። ከሞሜ እናቴን ሞጣ የሚያወራቸው ነገሮች ማንኛውም አማራ አክቲቪስት አይተነትንም። ማንኛውም ኢትዮ 360 አይተነትንም። ሞጣ በጣም ይችላል፣ በጣም ያወራል፣ በጣም ይናገራል። እውነቱን ነው ደግሞ የሚነግር። ሰው እያየ አይደለም የሚያወራው። አንዳንድ ስድቦች አሉ። ስድቦች የመጡት ደግሞ አንዳንድ ሰዎች እየገፋፉት በቃ እንጂ እናትን ምናምን ልበል ጀምሯል እኮ ግን በቃ ሳትፈልግ የምትገባበት ሙድ ነው። አንዳንዴ የማትቀበለው ነገር አለ እንጂ ሞጣ በጣም ይችላል። እናቴን በጣም ያወራል። አይ ዶንት ኖ እንግዲህ የሰው አረዳድ ይለያያል። ለእኔ ሞጣ ዲስትራክቲቭ ነው በጣም። በአማራ ትግል ውስጥ ዲስትራክሽን ነው። የአማራን ትግል በዲስትራክት በማድረግ የሚታገሉ ሰዎችን፣ የሚዲያ ሰዎችን በመስደብ ጥሩ ሰዎችን በመዝለፍ ነው የሚታወቀው እንጂ አንተ እንደምትለው የሚያወራው ወሬ ፍሬ አፍርቶ እኔ ያላየው። እንደገና ደግሞ አማራን ሌሎች ብሔር ብሔረሰቦችን ትግሬን አሁን ለምሳሌ የሚሰድብበት ምክንያት ኦሮሞን የሚሰድብበት ምናምን ስታይ ይሄ ትግል አይደለም። ይሄ ጥላቻም ጭምር ነው። ሆነስ ለመናገር ለሌላው የአማራ ትግል ይሄ አይደለም። እኔ አሮን ነው ሰው እንዴት እንደሚያይ አላውቅም። ሪል ነው ይላል። ሪል እንደዚህ ከሆነ ትርጉም የተለያየ ነው ማለት ነው። አማራን እሱ እኮ ሞጣ እኮ አማራንም ይናገራል እኮ ይሳደባል እኮ ስድብ እውቀት አይሆንማ። ስድብ እኮ ትምህርትም አይደለም ማንቃትም አይደለም። ስድብ ውስጥ ያስገቡት እኮ አንዳንድ ሰዎች ናቸው እንጂ መጀመሪያ ሞጣ እኔ በፊት ነው የማውቀው ሞጣን በጣም በፊት። እሱማ ፌስቡክ ላይ ነው የምናውቀው እኮ እሱ ግልጽ ነው። ሞጣ የተናገራቸው ፖለቲካዎች እኮ አሁን እንደ ትንቢትም እንደ ምናምንም እየታዩ እኮ አይደል? በምን እስኪ ከተናገረው የትንቢት ምንድን ነው አንዱን ንገረኝ። እኔ ሰው የሞጣ ገባል አይደል? አልገባም ኖ አዳምጠኝ ነው። ይኸውልህ ሞጣ የተናገረው እኔ የማስታውሰው ሰው ቆራርጠው ስድብና ቀልድ ነው። እሱ ከሆነ ልክ ነህ። sometimes he's funny honestly funny የሆነ ክሊፖች አሉት አንዳንድ ቦታ ላይ። ለምሳሌ ስለ ቄስ የተናገረው አራርሳ መገርሳ ምናምን እያለ ምንድነው ፋኖ ማን ነው የኦሮሞ ወታደር ገብቶ ምናምን የጸለየበት ቀልዱ ደስ ይለኛል አልፎ አልፎ።
ከዛ በተረፈ ግን አይ ሲቀልድ ደስ ይላል። አልፎ አልፎ ቀልድ ብቻ ቢቀልድ እንደውም ጎበዝ ነው። ስለ ሃይማኖት የሚናገረው ልክ እኮ እናቴ ልክ ነው። በደንብ ካዳም አንዳንዴ ስለ ሃይማኖት የሚናገረው ይስማማኛል እውነት because ሃይማኖት ስለ ሃይማኖት የሚሰድበው ሳይሆን ኖ ስለ ሃይማኖት የሚናገረው ስትል ሃይማኖት እንዴት መጠቀሚያ እንደሆነ ምናምን ይናገራል። ግን ይዘልፋል። ግን ሃይማኖትንም ይዘልፋል። እኔ አሁን የሱ የሚያስጠላኝ ዘለፋው በቃ ምንም ለከት የሌለው ምናምን ስለሆነ የደበመጣው ነው። ልክ ነው እናቴ ልክ ነው። ይመች አይ እንደው በአጋጣሚ ያነሳሁት እንጂ የአማራ አክቲቪስት አሁን እሺ ማን አለ ልክ ነው የምትለው አሁን ጎበዝ ነው የምትለው ማን አለ? ሁሉም እንደምታቸው ሰው እያዩ ነው የሚያወሩት። ብዙ የአማራ እንዲህ በአማራ ከጎናችን ይቆማል ጎበዝ ይለናል እንደነቃለን እያሉ ነው የሚያወሩት። ሌላ ምንም ራሳቸውን ነው አይደለም የሚያወሩት፣ ስለ ህዝቡ ነው የሚያወሩት። የህዝቡን ስሜት በቃ እንዲህ ብሎ ሲያወሩ ጀግና ሲባሉ ከታች ደስ ይላቸዋል ያወራሉ። በቃ በጣም ያ እሱ ነገር እኮ ያው በሁሉም ቦታ አለ። ግን በተቻለ መጠን ለእውነተኛ ሆነ ህዝብ የሚጠቅም ነገር ማውራት ተገቢ ነው። እኔ የሚመስለኝ ለምሳሌ አሉ አማራ ሆኖ በደንብ ለምሳሌ እነ ዩሪ ምናምን ደስ ይሉኛል። እኔ ካሉት ውስጥ ቅዳሜ ገበያስ እንዴት ነች? ዝም ብላለች። አገኘው ላውራ እሷ ዝም ብላ ቱላ ነገር ነች። እድል ከሰጣት ቀጥሽ አውሪ። እሺ አመሰግናለሁ። ያው አሁን ስለሞጣ አንስተሃል። እኔ በርግጥ አንድንም የአማራ አክቲቪስት ነኝ ባይዚዝ ሚዲያ ላይ መውቀስም መናገርም አልፈልግም። ግን የእሱ ያው ከቅጥ ያጣ ስለሆነ ልደግፋል። ይበልጣችኋል፣ እንዳለ ይበልጣችኋል። እናቴትም ሁላችሁን ኦኬ። እኔ ከማንም ሰው ጋር ውድድር ውስጥ አይደለም። ሲያወራ እኮ እየጻፈ እኮ ነው የሚያወራው። ታዝበሽዋል? ሲያወራ እየጻፈ ምን እንደተደረገ ምናምን እንዲህ የሚያወራል። አንዳንድ እኮ ገብቶ ዝም ብሎ ስሜቱን ያወራውን ሁሉ ይረሳል እኮ። ሞጣ እኮ ያወራውን አይደግምም እኮ። ሌሎቻችሁ እኮ ተደጋግ አይ አንድ ነገር ልንገርህ፣ እሱ ደረጃ መሳሪያንና ሞትን ፊት ለፊቱ ከሚገጥም ሰው ጋር እየሰደበ ማህበረሰብ እንደ ማህበረሰብ እየተሳደበ እሱ ማንንም አይፈራም ልትለኝ አትችልም። ክብረ ቢስ ከሚያገኛቸው መረጃ አንጻር ነው። ኦኬ ከሚያገኛቸው መረጃ አንጻር አሁን ስለ የሚገርመኝ አውራ ኢትስ ኦኬ ኢትስ ፋይን ሚውት አደርጋ። አሁን ሞጣውን አንዳንድ የአማራ ታጋዮችን ይሳደባል። ከሚያያቸው አንጻር ነው አሽቱ ከምታዩ አንጻር። አሁን እነ ማስረሻ ሰጤ እጅ ይሰጣል ብለን ገምተን ነበር። ሞጣ ግን ሲተነብይ ነበር። ውሸቱን ነው፣ ፋኖ አይደለም፣ ትክክለኛ ፋኖ ገና አልተነሳም። እውነቱን ነው፣ እነዚህ የብልጽግና ካድሬዎች ናቸው ሲለው ማስረሻ ሰጤ እጁን ሰጠ። ትቀጥያሽ ታግይ። እሺ አንተ በፈለክበትና በምትረዳበት ወይ ማውራት ትችላለህ። የኔ እይታ ግን ምንድነው፣ ለምሳሌ ማንንም ሰው የመዘርጠጥ ምንም እውቀትም ምንም አይጠይቅም። ግን እኔ ስተቱ ላይ ተገኝቶ ሌባነቱን ካረጋገጥኩ በኋላ ያንን ሰው ልተች ይችል ይሆናል። ገባ? ግን ሜዳ ላይ እስካሉልኝ ድረስ ለኔ ህልውና እየሞቱልኝ እስካሉ ድረስ እንደሱ አፌን አልከፍትም እነሱ ላይ፣ ወይም ደግሞ በጎጥ አልከፋፍልም፣ ወይም ደግሞ የጦርነቱን ስትራቴጂ ንድፍም እኔ አላወጣላቸው። እንደ አንድ የአማራ ልጅ ተወላጅነቴ ከኔ የሚጠበቀው ምንድነው? በሎጂስቲክ ሰፖርት ማድረግ፣ እንዲሁም የህዝቤን ግድያና ሞት መፈናቀልን ለዓለም ሚዲያ ማሰማት፣ ለሌላው ኢትዮጵያዊ የዚህን ህዝብ መከራ ስቃይ ማሳየት ነው። ሞጣ is nothing like እኔ እሱን ላከብረውና ሞጣ ትክክል ነው ብዬ ልቀበለው የምችለው መች ነው? ሜዳ ላይ ሄዶ እንደ ወንድሞቼ እንደ አባቶቼ ከነሱ ጋር እኩል መሳሪያውን ይዞ ሲገጥም ነው። አለበለዚያ እዛ ሞት ላይ ከሚጋጠም ሰው ጋር መቶ እዚህ ጋር አፉን ስለከፈተ ማንም ለኔ ንጉሴ ጀግና ይልለው አልችልም። በተለይ ደግሞ እንደሱ አይነት ግለሰብ ላይክ አፉን ከፍቶ እንኳን አንድን ጀግና የመሳደብ ሞራል ሊኖረው አይችልም። ገባ? እዛ ጋር ሞት ህይወት ነው የሚነጠቀው። የሆነ ነገር ብናገር አሁን የሆነ ነገር አሁን ሞጣን መሳሪያ ካልያዘ የኔ ጀግና አልለውም ብለሻል። አንዳንድ ሰዎች መሳሪያ ሳይዙ የኛ ጀግና አትንኩብን ምናምን ያልሽ አይደል? እኔ በዛው አይደለም ያልኩ፣ በዛው አይደለም ያልኩ፣ በዛው ነው እንጂ እንዴ እኛም እኮ እንደ አቅማችን እኮ ስለ ህዝብ ሞትና ስቃይ ያወራን ነው አይደለ እንዴ? እኔ ያልኩ ያለሁትኝ እሱ ከዛም አልፎ
የሚመለከተው ጉዳይ አለ። እኔም ለምሳሌ የሚመለከተኝ ጉዳይ አለ፣ የማይመለከተኝ ጉዳይ አለ። የማይመለከተኝ ምንድነው? ልክ ሜዳ ላይ ከእንትና ጋር ብትሰራ ከእንትና ጋር ባትሰራ ላይክ እነሱን ትዕዛዝ እንደ መስጠት አይነት ማለት ነው። ስለዚህ ይህ ያ የኔ ድርሻ አይደለም። የኔ ድርሻ ቅድም እንደነገርኩክ ነው። ምን ማድረግ አፍ በከፈተ አይደለም። የኔ ጌታ እዛ ህይወታቸውን መስዋዕትነት ያደረጉ ናቸው። እኔም አንተም እነሱን የመተቸት ሞራል የለንም። ገባክ? የመተቸት ሞራል የለን። እሱ ግን 24 ሰዓት ቁጭ ብሎ ጀግናን ሲያዋርድ በቆድ ሲከፋፍል እከሌ እንዲህ ነው እከሌ እንዲያ ነው ሲል የሚያወራ አፉን ልጋጉን የሚያራግፍ ሰው ነው። ልክ እኮ ሲከፋፍል ስትዩ ኖ ዘመነ ካሴ ጠላት ነው። አዲስ የዘመነ ካሴ ጠላት ነው። እኔ ዘመነን አሁን አዳምጠኝ መብት እኔ አሁን ዘመነ ጠላቴ አይደለም። ዝም ብለህ እንትና ዘመነ ታጋይ እንደሆነ አውቃለሁ። ይኸውልህ ዘመነን ስራውን ይኸውልህ አዳምጥ። ስራውን ልተች እችላለሁ ወይ እስክንድርን ልተች እችላለሁ። ይሄ በጨዋ ደንብ እስካረከው ድረስና ኮንስትራክቲቭ እስከሆነ ድረስ ችግር የለውም። ማንም ሰው እኮ እግዚአብሔር አይደሉም፣ ሰው ይተቻል። ግን ዲስትሮይ የሚያደርግ ንግግር፣ ክብራቸውን የሚነካ ንግግር ይኸውልህ ግለሰቦችንም ይሁን ማህበረሰብ በቃ ከፍ ዝቅ ማድረግ በተለይ በሱ እድሜ ያለ ሰው በጣም ነውር ነው እና እሱን አንተ እንደ ቁም ነገርም የምር እየቀለድክ እንደሆነ ይገባኛል። ግን ሌሎቹ አይ እንዲህ የምር ከስር ደግሞ የሚጽፉ ሰዎች ስላየው ያው ግን ማህበረሰባችን ያው አንዳንዴ የመገንዘብ አዳምጠኝ። ኧረ በስመ አብ ይችላል ማለት ፖለቲካ ምን ማለት ነው? ፖለቲካ እኮ ፖለቲካ በትንሹ ዲሰንሲ ይጠይቃል፣ በትንሹ ጨዋነት ይጠይቃል። አንተ ለማህበረሰብ እታገላለሁ ካልክ ማህበረሰብ ለውጣለሁ ካልክ የማህበረሰቡ ነጸብራቅ መሆን አለብህ፣ ወይ ማህበረሰቡን መንገድ ማሳየት አለብህ፣ ጨዋነት ማሳየት አለብህ፣ ስነ ስርዓት ማሳየት አለብህ፣ ዲሞክራሲ ማሳየት አለብህ፣ አየህ መብት ማሳየት አለብህ። አንተ መብትን አክብረህ ሌሎቹ እንዲያከብሩ ማድረግ አለብህ። አንተ የማታደርገውን ነገር ሰው እንዲያደርግ አትጠብቅ። ቁጭ ብለህ በሞጣ የሚማርት ጄኔሬሽን ካለን ይገርመኛል። ኦነስትሊ ስድብና በቃ ደስ የሚላቸው ስድብ ነው ማለት ነው። ስድብ፣ ክብረ ቢስነት፣ ሰውን ማዋረድ ምናምን በቃ ይሄ የወደቀ ነገር ሰው ደስ ካለው ምን ታደርገዋል? ኪንግ ከሆነ ሞጣ ኪንግ ከሆነ በቃ ኪንግ የለም ማለት ነው። ለአንተ ሞጣ ኪንግ ከሆነ ሀገር ውስጥ ምንም በቃ አስተሳሰብ የወደቀ ነው ማለት ነው። ገብቷል? ሞጣ ኪንግ ሊሆን አይችልም። ሞጣ የስድቦች ኪንግ ነው፣ የውርደት ኪንግ ነው። ሰውን በማዋረድ ራሱንም በማዋረድ ኪንግ ከሆነ አይ ዶንት ኖ ለሱ ሽልማት ይገባው ይሆናል። ከዛ በተረፈ ግን ጥሩ ተናግሮ ስርዓት ይዞ ፖለቲካን በሚገባው ተንትኖ በጨዋ ደንብ ተንትኖ ፖለቲካል ናሬቲቭ ወይንም ትንተናዎችን ሰጥቶ አይደለም እንደዛ አይደለም ኪንግ የሚባለው። ኪንግ የሚዘልፍ ሰውና የሚሳደብ ሰው ነው ኪንግ እያሉ የሚጠሩት እና ይሄ የሶሻል ሚዲያው ችግር ነው። ይሄ ደግሞ ቀስ እያለ ህዝቡ እየሰለጠነ ሲሄድ ከስር ያለው ኪንግ እያለ ተሳዳቢና ነውረኛ አንበሳና ጊፍት እየሰጠ የሚያሰድብ ነውረኛ የቲክታክ ማህበረሰብ ሲቀየር ሰዎችም አይምሯቸው እያደገ ይሄዳል ብዬ አስባለሁ። ስለዚህ በዚህም በቲክታክ ምድር ላይ ኦፍ ኮርስ ስድብና ነውር ብዙ ይወደዳል። ለምን እንደሆነ አላውቅም። ፕላስ ደግሞ ቅዱስ ጅቡ በተለይ ደግሞ በእኛ ልጆች የምታዘበው አንዳንድ ነገሮች አሉ። ምንድን ነው? ቅድም አንደኛው ሁለት ነገር ነው የምታዘበው። እኔ ነኝ ባይነት ላይክ ራሱን እዛ ጋር ህይወቱን የሚሰጠው ሰው ተትቶ ልክ ሚዲያ ላይ መተህ ስላንቋረርክ ብቻ እኔ ነኝ ለዚህ ሁላ እንትን እኔ ነኝ ስንት ነገር የሰራሁት ስንት ነገር አድርጌ ገንዘቤን እንዲያወጥቼ ጊዜን እንትን እያሉ በቃ እኔ ነኝን ይወደዳል። ይሄ ደግሞ ለራስ የሚደረግና ለነገ ለቤተሰብ ለአንተ የመኖር ህሉና የምታደርገውን ነገር እንደ ጀብድ አይወራም። ፈርስት ኦፍ ኦል ሲቀጥልም ደግሞ ምንድን ነው ይሄ ላይክ ዲስሪስፔክት መደራረጉ እንዳለ ነው። ገባ? እኔ ነኝነቱም እንዳለ ዲስሪስፔክቱም እንዳለ እኔ ነኝ ለእናንተ ታዋቂ ይልሃል። እሱ ያማረ አልጋው ላይ ተኝቶ በርገሩን እየበላ የሚገርም መኪና እየነዳ ድንጋይ ተንተርሶ የሚተኛውን ጀግናውን ላይክ በየጫካ በየዱሩ ካውሬ ጋር የሚሳደድ ኧረ ሞጣ ቀራኒዮ ኧረ ሞጣ ቀራኒዮ አንተም በክፉ ያነሳ ይተቀበላቱ ኧረ ሞጣ ቀራኒዮ ተይደበይ
እናቴ ትሙት ይበልጣችኋል በፖለቲካ ሞት ቁጭ ብሎ እየጻፈ ብርጅስቶን ቀጥይበት። ምንድን ነው ናውጣ አንተ ተላላኪ ስንት ዓመት እያፈነደድክ ምን አባ ተጠቀምክ? እውነቱን እኮ እናቴ ትሙት እውነቱን ሚዲያ ላይ ካሉት የአማራ ታጋዮች ሞጣ ይለያል። ደብረ ጽዮን እኮ ነው በቃ ራሱን ችሎ ማን ያስገባው? ማን ያስገባት? አይ ሃሽታግ ተው ግን ተው ሃሽታግ ተይ። አንቺ ነሽ እናቴን እዚህ ጋር እያሳየኝ እዛ ሃሽታጊንግ እያለ እና አንዳችሁም የአማራ አክቲቪስቶች እሱ ጋር ደርሱ። እናቴ አመስግኑት። ያውም ብዙ እየሰደባችሁ አይደል እንጂ እኮ መናገር ይችላል እኮ። አንዳንዴ ሼም ይዘዋል አውቃለሁ። ደግሞ እነማን ሼም እንደሚያስይዙት እየደወሉ ኧረ ሞጣ ይደብራል እኮ ምናምን እንዲህ እኮ ነው ወስዶ ቅርቅር የሚያደርግላቸው። ማን ያስገባሽ? ሃሽታግ ማን ልጨርስና ችግር የለም እወርዳለሁ። ማን ያስገባሽ? ነገር መጀመሪያ ተንተርሶ ካለው ጀግና ጋር እዚህ መተህ አንተ መካሪ ከዛ ጋር ትስራ ብላችሁ ምክር የምትመክሩ ሰዎች ግርም ነው የምትሉኝ። በጣም ነው የምታስቁኝ። በጣም እግዚአብሔርን ነው ምን አታፍሩም ወይ? ይሄ ድፍረት ነው። ለማንኛውም ስንት እኮ ማፈር ያለበት አክቲቪስት እኮ አለ። እንዴት ነው ሞጣን አታፍርም የምትዩ? ሞጣ ግን ምን እንደሚናገር ይገባሻል፣ ምን እንደሚያወራ ይገባሻል። ግን ተረጃዋለሽ። ግን አሁን የት እንዳለሽ ታውቂያለሽ። ባለቤቱን ካናቋ ጥሩን አይነቀንቁ የሚባል ነገር አለ። ገባ? የራሱን ወገን የራሱን ጀግኖች ያላከበረ 24 ሰዓት ቤቱን ከፍቶ የሚሰድብ የሚያዋርድ ለእኔ ጀግኔ አርአያ ሊሆን አይችልም። እሱ ወይ ትክክለኛ ፖለቲካ ነው የሚያወራው ልልህ አልችልም። ገባ? ስህተት ይኖራል፣ ምክክር ይኖራል። እሱም መንከሩም ራሱ ያሳፍራል። እንደው ሚዲያ ከማን ጋር ነው የሚመክረው? ቲክቶክ የሚመጥነው ሰው የለም እኮ ቲክቶክ ላይ። አሁን እሱ ከማን ጋር ይምከር? አንተ ይወጣ ቃለው አንተ የተለየ ፖለቲካ ነው የምታቀነቅነው እንጂ ሞጣ አሁን ቲክቶክ ላይ እሱ የትግራይ ልጅ ሆኖ እንደዚህ በዛ ልክ እነ ደብረ ጽዮን እንደዚህ ቢያንቋሽሽብህ አንተ ቁጥር አንድ አጌነስቱ የምትሆነው አንተ ነበርክ። ኮማንደር ይሳደብ እንዴ ትግራዮች እነ ደብረ ጽዮን ነው እንደምናምን ኮማንደር ታውቂያለሽ አንተ ነህ። እኛ ደግሞ ለሱ አለን። በቃ እኛ ለሱ አለን። ደብረን የሚመታው አላማት ሌላ ነው ማለት ነው። አንተ ተከፋይ ነው የብልጽግና ደብረ ጽዮን ምንድነው? ለኔ ምንም አይደለም። ትግራዋይ ግን እንደ ትክክለኛ ትግራዋይ ህመሙ አይሰማህም። እኔ በደብረ ጽዮን ነው የምታመመው። ሞቴን እመርጣለሁ። ለምንድን ነው በደብረ ጽዮን የምታመመው? በጌታቸው ረዳ የምታመመው? እኔ መታመም ባለብኝ በዛ ድሃ ህዝብ ነው። ለምን ኢንሻአላ አይሰቀልም ደብረ ጽዮን? ምን አገባኝ? ምን አገባኝ? ይሄ እኮ ነው ችግሩ። ዘሜን እንዳነቁ መሪ ወዳቸውን በቃ ህዝቡን ረስታችሁት እኮ በቃ እናንተ ሰው ማድነቅ እኮ ነው እንዲህ። እነዚህ ሰዎች እኮ ታጋይ እኮ ናቸው። ዘፋኝ ወይ ደግሞ ድራማ ሰሪ እኮ አይደሉም እኮ። ደብረ ጽዮን ቢነካ እንዴት ትላለች? እንዲህ ሲቀጠቅጡት ብለው ለምን አያድሩም አልኩሽ እኮ። ኢንሻአላ ለምን ያንጠለጥሉት? ዋናው ህዝብ ነው። ደብረ ጽዮን እንደ ደብረ ጽዮን ስልጣን ላይ ቁጭ ያዝባለው እኮ ህዝቡ እኮ ነው። ያዳ ህዝብ ያበልቶ የማይጠግብ ህዝብ። ደብረ ጽዮን ተነካ ብዬ አፌን ልከፍት? ሲቀጠቅጠው ውሎ ለምን አያድርም? እዚህ መከፋፈሉ የተነሳ እኮ በዚህ እኮ አሁን በቃ ደብረ ጽዮን አይነካብኝ፣ ጌታቸው አይነካብኝ ምናምን ስትል ለእነሱ እያደላደልክላቸው ነው። አይነካብኝ ማለት የምችለው ህዝብህን ብቻ ነው። አይታሰርብኝ፣ አይራብብኝ የምትለው ለህዝብ ብቻ ሲሆን ኔክሰን የቤተሰብ ፖለቲካ እየሰራች አንቺ ጅማቴ ነው የምታቃጥለው። አንዳንዴ ምን አግብቶሽ እንዲህ እና ምን መሰላችሁ፣ ይሄ እንትን አለ የራሱ የሆነ ይቅርታሽ እኔ ቆንጆ አንዴ ስለ እንትን እያወራ ቫዝሊን ጧት ስትነሱ ፊታችሁን ካልሲ ድርብ አድርገው በፌስታል እንዲህ እግራችሁ እንዲሰለሰልስ አንዳንድ ነገር ደግሞ ቫዝሊን ጥሩ። እሺ አሰላሙ አለይኩም መዳም ነፊሳ። ወአለይኩም ሰላም። ቫዝሊን ለብርዱ ነው ለኢማራት ብርድ። አዎ እንደዛ እያልኳቸው እንዴት ነሽ? አሰላሙ አለይኩም
ጁምአ ሙባረክ ኢንሻአላህ። አልሐምዱሊላህ። ዛሬ ጁማ ነው እንዴ? ምን አውቄ ጁምአ መስለሽ ታይሰሽኝ ይሆናል እንግዲህ። ሰሚ ዛሬ የሚሸጥ ልብስ ምናምን የለም እንዴ? አይ ጨረስኩኛ። ታይም ማታ ማታ እኮ ነው። በሰዓት ነው የምትሰሪው? አዎ እንደዛ ሲሆን ከስተመር ታይሙን ያውቀዋል። ቀን እቺ ልጅ በዚህ አጋጣሚ በጣም ጎበዝ ነች። ሌሎች አሁን ልብስ ሻጮች ምናምን አውቃለሁኝ እና 24 ሰዓት ቤታቸው ነው ቁጭ የሚለች፣ ግን የምትሸጥበት ማታ ከዚህ ሰዓት እስከዚህ ሰዓት አለ። ጠዋት ተነስታ ደግሞ ቻይና ሞል ትሄድና እዛ የሆነ ሱቅ አለ እዛ የምትሰራበት። በቀደም አይቻታል ይሻል ከዛ አልሰራም እቃ ላመጣ ሄጄ ይሆናል። የሆነ ሱቅ ላይ ምናምን አይቼሻለሁ። አንተ ደግሞ በቃ ፋይል እንትን አትበላ። ማሰላም አሽባይ ድምር ብራሽ እኮ አውቄ እኮ ጎበዝ ነሽ ግን እናቴ። ቀን ጠዋት ሂዳ ሱቅ ታስተዋውቃለች። ከዛ ቤቷ ደግሞ ሰብስባ ትመጣለች። አሁን ተመለከቱ፣ የምትሰራበት ሱቅ የልብስ ሱቅ ነው። እዛም ገብታ ቪዲዮ እንትን ትላለች እና ከዛ ልብሶችን በቅናሽ ተረከባለች ይመስለኛል አላውቅም። ከዛ ቤቷን ደግሞ አንድ ክላሱን ሱቅ አስመስለዋለች። ቁጭ ብላ ደግሞ በኦንላይን ትሽጥ። በቀን ጀግና ናት። አንዳንዶቹ አሉ ልብስ ያመጣሉ፣ ቤታቸው ላይ ይደረድራሉ። በቃ ከቤት አይወጡም። 8 ሰው ቁጭ ብሎ ሰሙ ዲሊቨሪ በነጣ ነው፣ ዲሊቨሪ በነጣ ነው፣ ዲሊቨሪ አንድ ልብስ ተወሰዳችሁ፣ ሁለተኛው ልብስ በነጣ ነው፣ ዲሊቨሪ ነው። ቀኗ ዞላ 400,000 ተበላ አሉ። ለኔ ብትሰጠኝ በእናቴ ዱዓ አስደርግልህ ነበር። አንዘልዛላ አሁን ፕሮፋይል ትቀይራለህ? አቀይር ጭራሽ ከእናት ጋር ይባባላል። የማፊያ ግሩፕ አክስቱን ለመጠየቅ 100,000 መድበልነታል ከተዋጣው ብር ይላሉ። እና የኛ የተዋጣው ብር አክስት መጠየቂያ ዞላ አሁን ምስኪን 1.6 ሚሊዮን 1 ሚሊዮን የሌላ ነው። 20 ብር 50 ብር 400,000 ግን የዞላ ነው። 100,000 ብሩን እንግዲህ ለአሰባሳቢው አያቱን ሂዶ እንዲጠይቅ መድበንለታል። መንገላታት የለበትም። ድሃ የሚያበላ ሰው ነው። ኧረ እኔ ላብላ ስጡኝ፣ እናቴን እኔ ላብላ። ወንድሞች ጨቅ አድርጌ ነበር ማበላቸው። እኔና እናት ብቻ ላውራ። ቆይ ዞሊቲ ኢልማ ማጣናገር ኢልማ ማባረር ጀዲ። አሁን ደግሞ ሰብሰብ ብለው መተው ደግሞ አሁን አንደኛ ዕጣ በሬ፣ ሁለተኛ ዕጣ ላም፣ ሶስተኛ ዕጣ ጥጃ ምናምን እንዲህ ወላሂ ቀልዱብን። አሜሪካ ያሉት ደግሞ ከደስ ሲሉ ኦ ማይ ጋድ በጣም ደስ ይላል። እኔ በ30 ብር ድሃ ካበላሁኝ ኢየሱስ ክራይስት በጣም ነው ደስ የሚለው። 20 ብሯን ትሰጥና 20 ሰዓት ታወራለች። ኖ ትላለች። እሺ ይሏታል። ወች 20 ብር ንጀ ሆልዳን እዚህ አሜሪካ ማለት ነው። እኔ እናቴ ትሙት እኔ አልቋቋም። አቺ ዝም በይ። 20 ብር ሰጥሽ ሲያብሽ እና 20 ብሯን ሰጠቻለ። እዛ ቤት ተመላላሽ ታካሚ ናት። የሆነ ሰዓት ላይ ትገባና እንዴት ታች እያየኸኝ ዝም ትለኛለህ? አታስገባኝም እንዴ? ስማ ይሄ ሙዚቃ አይመቸኝም ትቀይርልኛለህ ምናምን ትለው። እሺ እቺ 20 ብር የጭንቀቷ መወጣጫ እኮ ነው የምታደርግ። በቃ እየመጣች አስቢ። እኔ ወቃቢዋን ገፍፌ ነው ማባራት። እናቴ አንቺ ጥፊ ከዚህ 20 ብር ሰተች ጆጆ እንዲህ ንፍር እኮ ነው ቢያደረኩ ንፍር። 50 ብር ሰጥቻለሁ ብላ
ፓርኪንጓን እየሰራች ቁጭ ብላ ታላግጥብሃለች ጥሩ ስራ እንደሚሰሩ። ወይኔ 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 አላገጡብን እኮ እናቴን። አይዞላ አንተንማ ጭድን ያደርጉ 400 ሺህ በኢትዮጵያ። አይዞ ግን ይመች ይመች። የትራክ ሾፌር አይደል ምን ታደርገዋል? የሚገባህ ኪንታሮት ሲወጣብህ ጓደኞችህ ፊት ወይ ደግሞ ክለብ ሂደህ ቂጥህን ስታክ ነው። ሰው በተሰበሰበበት ቂጡን አከካከክ ካረገ ወንድ ልጅ አሜሪካ ኦ ማይ ጋድ ዚስ ኢዝ ትራክ ድራይቨርስ ምናምን ይባባላል። ገደበኝ ገደበኝ። በተለይ 3 ቀን የምትነዱ ሰዎች አሁን ማሪ ትናንት ጆሲ ቤት እያየሁት እንዲሁ በግራ ቂጡ ብቻ ደገፍ ብሎ ነው ቁጭ ያለ። እንደዚህ ሃሽታግ ሼር እያደረገች እና ግባ ፈታ በል ትለኛለች። ምኑን ፈታ አልኩት። ማሪ እንደዛ ተሸማቆ ሸምበቆ መስሎ ደግሞ ጥብስ ብሎ ያበላው የሽንኩርት ማዕት። ሰው ቲማቲም ለብለብ ይበላል እንጂ ሽንኩርት ለብለብ ቆርሻም 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 የሚጣፍጥ ጥብስ ነው ምናምን። እኔ ጆሲ የሰራውን አልበላም። ቁሞ ሽንቱን ሸንቶ ረገፍ ረገፍ አድርጎ ያስገባውና ዞር ብሎ እንጀራ ይጋግራል። ቆይ አንዴ ሽንት ቤት ምናምን ብሎ ብሞት አልበላም። ጆይ ጆይ የፍቅር እንዴት ትቀልዳለህ? ስንት እኮ ነው ጭገሩን እያከከተ ቲማቲም ሽንኩርት የሚከትፈው እኮ እናቴን። በተለይ ሴቶች አውዝ ቢላ ወላ ሐራም እንደው አላህ ይሁን እንደው እንጂ ነገሩ ከባድ ነው። እኔ እስቲ ሃሽታግ ማር ያለታች እናቴን እየሰማኝ ነው። ሼር አድርጋ ነውረኛን እናቴ ትሙት። ትናንት እኮ ነፈርኩኝ ባልጠራ ብላኝ ነው አለው ማሪ የሆነ ሰዓት ላይ አልዋጥ ብሎ ታይዘሻል። ትቶት እንጀራ ቢራውን አንስቶ ተጠጣኝ። ከምጎትት ትራኪን አልጎትትም እንዲህ ብሎ ወጣሉ በጊዜ አላሳፍር ብሎት እዚህ አንዴ ጎርሶ ከ30 ደቂቃ በላይ ነው አኛኛኝ። እታች ኮመንት ላይ ንፋው ንፋው ማስቲካውን ይሉታል። ገደለኝ በልቻው ማርያም እኔማ ቀልድ እኮ ጆሲ ነው አሁን የሚቀጠቅጠኝ። ይሄ ደርግ ወታደር ኦሮሞ እያለ እኔ አልቻልኩት። ጅቡ ከኔ በእድሜ ይበልጣል ሲለኝ እናንተ ሰዎች ልውጣኔ በቃ መችሽ ቻው። ከዚህ ከቆየሁ ቀጠቅጣችኋለሁ። ማሰላም ማሰላም። ከዚህ በላይ ከቆየሁ ጥሩ አይደለም። ዞላ ይሄን የእርዳታ ድርጅት አቁም እሺ ወንድሜ። ይሄ የእርዳታም የመቆላላትም ሙዚቃ እየጋበዙ ወገኖቻችንን እናብላ ፕሮግራም ይብቃ። እናቴ ሂድ ተንቀሳቀስ ሰርተህ ብላ አሜሪካ አይደል የምትኖረው ምናምን ብላችሁ ጃስ በሉት። አዳሚ እዛ ጋ ቁጭ ብሎ ምናምን ይደብራል እኮ። በዛ ላይ ደግሞ ያናፍባል። ምኖሩ አሜሪካ እኮ ረዳ አለው ብላ ብሌልና እንርዳ ብሎ ሰው ብር አሰባስቦ ሲበላ ታየዋል። ደግሞ እዛ ቤት የገቡ ቺኮች ነጥብ ጥለው ነው የሚወጡት አሉ። በቃ ጭራጭራቸውን ይከተሏቸዋል። የሆነ ሰው ኦ ማይ ጋድ
ስማ ጀለሴ ሌቭሌን አሳድግልኝ በእግዚአብሔር ስራ ልሰራበት ነው። ቢወጣ እኮ $1,200 ነው። ሌቭሌ ከ30 በላይ ከሆነ ገራሚ ስራ እንሰራለን። ቺኮቹ ሌቭል እያዩ ነው ፎሎ የሚመልስ ዞላ ምስኪን $2,000 ይልክለታል። አሁን አባቴ መንሱር ጀማል 3 ሚሊዮን ተከታይ ኑሮት ገና 14 ሌቭል ነው። አንተ ፓርኪንግ ተራኪንግ እየሰራ 32 ሌቭል ኑሮን አቀይረው ደግሞ ቆይ ደርሰንባቸዋል እኮ ትንሽ ነው የቀረን። ቆይ እዛው ውሻ እየጠበቅክ ትኖር። ቆይ ግማሾቻችሁን እየተጠጋን ነው። አድራሻችሁን እያየን ነው። አንድ ቀን ኮን ክለቪዲዮ መዝናኛ የላችሁ እናቴን አይዛልም። ቀልዳለን። ከችጋ ምናምን አታያችሁ፣ ከችጋ አታያችሁ። እንዲህ አረብ ሀገርኩ ሲመች ላይ ቀልዳለን። እነዚህ በፈጣሪ ለሚሰባ አሜሪካ እየኖረ በሰማ እቺ የትራክ ሾፌር እንኳን አትሻል። ምርጥዬ የኔ ቆንጆ አይታችኋታል? ያቺ ኤርትራዊ ጡቷን እንዲህ ቸስት የሚመስል ትነደዋለች። ትግርኛ ሙዚቃዋን ትከፍታለች። ድግድም 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 1000 ማይል ቀረኝ ምናምን ትለች። እኔ ቆንጆ በዛ ደረቅ ሌሊት ሴት ልጅ ትራክ እየነዳች አዝቡት እስቲ ሽንቷ ቢመጣ አሳልኩኝ። ግን ጀግና ናት፣ አትፈራ። How you doing? These cows are cute anyways. Oh, cute. Yeah. Yeah. ኒች አሳሳች እነዚህ ናይጄሪያዎች ደግሞ ዝም ብለዋቸው የጥቁር ነጭ ጥቁር ናቸው። ምን አለ ቢሽኮረት ምን ባለጊሽ ቂጣቸው ማወዛወዝ ከሚኪ ምናምን ከሚባለው ልጅ ጋር ደዳም እናላችሁ ምዕመናን። ዛሬ ትንሽ ላወራ እያልኩት ነው። አንዳንድ ሰዎች ይናገራለሁ ብዬ ነበር። እግዚአብሔር አንተ ጠብቀኝ። ነገ ጠዋት እንዳይሰድቡኝ ሚኒኪታ እንዳይሰድቡኝ ጠብቀኝ። ቆይ አሳያለሁ። ለጥፌ ፎቶ ነው የምሰድብ እንጂ ጠብቀኝ። ከዛ በፌክ አካውንት ሁሉም አንዳንድ ይገባሉ። 8 ሰው 9ኛ ሰው ይመጣል። ምርር ብለው ነው የሚያወሩት። አውቃለሁ እማላውቅ መሰለ ሚስጥርን ነው ማውጣል። ተመልከቱ ህዝብ እየሰማች ለምን ተደዋውላችሁ አትወሩ? እንደኔ ተሳዳቢ የለም እዚህ ጅብ ደማ ነግር ያለው ወር ዋትሳፕ ግሩፕ ላይ ሰብሰብ ብላችሁ ብታወሩ አይሻልም? ይሄን ነገር ይዘቱ ባል አባቴ የሆነ አካውንት አለኝ ግብት ትላለህ፣ ይቀውጡታል። ሰማይ ያዥ በቃ ተናጠ፣ መሬቱ ተርገበገበ፣ ሰው ገላጋይ የለም ትላለህ። በቃ ኢትዮጵያ ፈረሰች ነው የምትለው ሲያወሩ ዘግት ድረወጣጤ። ቆይ ደግሞ ጓደኝነታቸው ደግሞ በጥቅም ላይ የተመሰረተ ነው። አንዷን ሚስጥር ይዛለሁ ነው በቃ እንጂ ትክክለኛ ጓደኝነት አይደለም። እንዲሁ በጓደኝነት ተቀራርበህ ምናምን የሆነ ሰዓት ላይ ስትጣላ እኮ ተጣላ ነው በቃ ተጣላ ምናምን ላሽ ትባባላለህ። ጓደኛ የሚባል ነገር በልተሃል፣ አብርተሃል፣ አውርተሃል ምናምን እዚያ እነሱ ጋር የለም። እንዴት ነሽ የኔ ፍቅር እንዴት ነህ ምናምን ወይ የሞትኩልህ ደውልልኝ ምናምን። ከዛ ሚስጥራችሁን በውስጥ መስመር ያወራሉ፣ ቪዲዮ ያወራሉ ምናምን ሬክሰን ፌክሰን ይላሉ። ከዛ የሆነ ሰዓት ላይ ሲጣሉ እገባልሃለሁ፣ አዋርድሃለሁ፣ አይተዋል ሜሴጁን የጻፍክልኝ ተመልከት፣ ደግሞ የቂጥ ጨግር ይታያል እዚህ ጋር አይተዋል። ከዛ
ጓደኞቻቸው ይሰባሰቡና በቃ ታረቁ ይባላል። ከዛ በቃ እሺ ይቅር ብያለሁ። ከዛ ይታረቃሉ ደግሞ ይታረቃሉ። የሆነ ሰዓት ላይ ደግሞ እርስ በርስ ደግሞ ይታያሉ። እርስ በርስ ዘው እንዲህ ነው በቃ ሰርክል እንደ ቀለበት ነው ተጋቡ እዛ ውስጥ ይወጣልና ሰማ እሙሙሽን ነው የምለጥፍልሽ ያንን ጭገር የመሰለው ነግሬሻለሁ፣ እንዲሁ አሳይሻለሁ። ይኸው ቆይ በውስጥ መስመር ላክላችኋል። ከዛ ይላላካሉ ውስጥ ለ ኧረ ይደብራል የኔ ማላት እኮ ምናምን ተባብለው እኛ እናያለን ብለን ስንጠብቅ ላሽ ታርቀዋል። ጓደኝነታቸው የአንዷን ሚስጥር አንዷ መያዝም ወይም ማወቅ ነው በቃ። ከዛ ውጭ የለም እኮ ቁስል እኮ ነው የሚያደርግ። እንዲህ በርቀት ለሚያቸው ሰው እኮ ንፍር እናቴ ትሙት በቃ ሁሉም ይተዋወቃሉ። ሁሉም እርስ በርስ ነው ይተዋወቃሉ። አንተ አለኝ እኮ አዝረከርካለሁ፣ ያንቺም አለኝ አዝረከርክልሻለሁ። እንዴ የኔን ደግሞ ከየት አገኘው እንትን አላከልኛ ይላታል። ወይኔ ላከልህ እንዴ ጀለሱ ነው አያስጠቁሩ። የኔን ይዛብኛለች ሲለው እንዲህ እሷ እኮ እኔ ጋር አለ፣ ኧረ ከሌ ጋር አለ፣ ቆይ ልደውልልህ ምናምን ስልክ ይተዋወቃል። እንዴ ከ8 ዓመት በፊት ሬክሰን በኢየሱስ ስም። ለማንኛውም ከዘንድሮ ጓደኛ ተጠንቀቁ፣ እናቴን ተጠንቀቁ። ለጥቅምና ለሆነች ነገር በቃ ሴራ እንጂ የለም የለም የለም። እና ይህን ጓደኝነት መጠንቀቅ ነው። በተለይ በተለይ የማታውቀው ሰው ሲሆን፣ በተለይ ቲክቶክ ላይ የምታውቀው። ቲክቶክ ማለት አንድ ቤት ውስጥ ብዙ ሰው መኖር ማለት ነው። ልብስን ስትቀይር ያያል፣ ስትሸና ያያል፣ ስትወጣ ያያል፣ ስትበላ ያያል፣ ሲቸግር ያያል፣ ስትፈሳ ያያል፣ ስተኛ ስታንኮራፋ ያያል። በቃ ቲክቶክ ማለት አንድ ላይ መኖር ነው። አላየም? ጅጅክያ አሁን ወጣ ቂጤን ነከሰኝ አለች። እሱ ደግሞ ወጥቶ አልነከስኳትም። ተመልክቶ አንድ ቤት ኖርን አልኖርም። ገዛ ሃሽታግ ትመጣና አይ ነክሷታል ነክሷታል። ጆከር ይመጣና ኧረ አልነከሳትም በፍጹም በቃ እዛ ቁጭ ብሎ ያዩ ቲክቶክ ማለት ብዙ ሰው አንድ ቤት ውስጥ እንደመኖር የሆነ ሰዓት ለፈልፍና ላጥ ብለህ እኔ ከ20 ደቂቃ በላይ አላስታውስም። ጌታ እግዚአብሔር ምን ተስነው አንተ እነሆ ጭንቅላቴን አደነዘዝከው። አሁን ከዚህ ከወጣሁ በኋላ በቃ የለሁም ሌላ ለምገባለሁ እኑዬ እያልኩ ይገኛሉ። አቤት ምን ላድርግ ትለኛለች። እኔ ሲሄድ በቃ እኑ ዓለም ውስጥ ነው የምገባው። እናቴ እርግፍ አድርጌ እረሳቸዋለሁ። በቃ የሚያስታውሰኝ ሁሉ እላለሁ። በቃ ጅዝብ በፊት ከዚህ ከወጣ በኋላ የፖለቲካ ዜና ነበር የማዳምጠው። እናቴን ደብረ ጽዮን ምን አለ ምናምን። ከዛ ትግራይ ደግሞ ደውላለሁ ሆን ብዬ በቃ ለሴር ትግራይ ደውላለሁ። ይሁን የማውቃቸው ደግሞ አሉ ሬክሰን ፌክሰን የሆኑ ሰዎች። አሁን ከእነሱ ራሱ መረጃ መቀበል እናቴን አንዱ እየደወለልኝ ነበር ኢሞ ላይ። እናቴ ትሙት የሆነ ትልቅ ሚዲያ ያለው ሰው ልመልስለትም የለም በቃ እኑዬ እላለሁኝ ገብቼ ማማዬ ጌታ ይሄን ተጠበቀኝ። ረጅዝብ ያደረገ ፍቅርን ያዘኝ። እናቴን በቃ ወዳታለሁ። በዛ ላይ ደግሞ ምርጥ ነች፣ ደስ ትለኛለች። እናቴን ስታወራ ምናምን ፎጋሪ እኮ ነች። እናቴን ምርጥ እየተናጋሪ እኮ ነች። ይህን ጸባዩ ትንሽ የተማረ ሰው ጸባይ እኮ ከባድ እኮ ነው። የተማረ ሰው ጸባይ እናቴን መስቀለኛ ትጠይቀኛለች። ዘሬክሰን ፌክሰን ስትለኝ ባለሁበት ድርቅ ይዝም እንዬ ለምንድን ነው አይንሽ የምታፈጭ? እኔ ቆንጆ እናቴ ጨዋታው አይሰለችም። የሆነ የማይሰለች ሰው አይታችሁ ታውቃላችሁ? የሆነ ሰው ጋር አውርተህ ምናምን ስልችት ነው የሚል ነው ስልኩን የምትዘጋው። ስማቤት ምን ሆና ነው የምትጋተተኝ? ማለት ላይ ውስጥ ሰማኝ ስትል ምን አዎ በድርጊም እርጊም ምዬ ቀታወራልሽ ስጥ ብዬ ቃል በቃ እናቴን ስንቴ እንደተነፈሰች ሁሉ አንድ ቀን ቆጥሬ ነግራታለሁ። 31 32 ምንድን ነው የምትቆጥሬ? 8 ተነፍሹ
ጆጆ የምትባል ደግሞ ጀለሳለቻ ነፈር እኮ ነው የምታደርገኝ እናቴ። ይመቻችሁ። ለማንኛውም ይህን የመሰለ ትንሽ ፖለቲካዊ እንቅስቃሴ ፍቅራዊ ዘተ ካረግን በኋላ እኔ እወጣለሁ። አሽትዬ እኔ ምርጥ አሽትዬ ሰሞኑን ስሜታዊ ሆናለች። እኔ እኮ አሽትዬ ትመቸኛለች፣ ግን አክቲቪስት ነች። ይሄ በቃ ድርቅ ያለች አክቲቪስት። ሆ ደግሞ እንደዚህ ትግሬ ናት በሏ። ኧረ ጅቦ የሆነ ቤት ትገባለህ፣ ትግርኛ ሙዚቃ ሲከፈት ስሙ ደግሞ ትግሬ ናት በሉ። አሽታግዬ የማታውቂያቸው ሰዎች ለምንድን ነው ህይወትሽ እንዲቆጣጠሩት የምታደርጊ? ቤታቸውን ይከፍቱና ሀሽታግ የምትባለው ዴብ ተመልከቱ። አማራ መስላች ትግሬ ከትግሬ ጋር ትውላለች። አታውቃችሁም እኮ እሷ። እንዴት የማታውቂው ሰው ያስጨንቅሻል? ኧረ ደግሞ እንደዚህ እንዳይሉኝ በቃ ምናምን ትላለች። እቺ ደነዝ በአማራ ላይ እያላገጠ እንዲሆነ እያወቀች እሱ ቤት ቁጭ ማለቷ ተመልከቷ። አማራ እች ልጅ ተአማራ መውጣት አለባት ወይ እሱ ቤት መግባት የለባትም። ነግረናል። አሁን ልክ ናችሁ። ፍጹም አይታቸውም ሰምታቸውም ማታቅ ሰዎች በህይወቷ ላይ ይወስኑበታል። አሽትዬ እንዳትሳቀቂሽ፣ ረሃውኝ እባክሽ። እነሱ ደግሞ ያንቺን እንትን የሚወስኑልሽ ማንዝሉ ተጋርኩ። በዚህ እኮ ይመቻቸው እናቴ እንጂ እንደ አማራው ቢሆን አንጠልጥለው ሰቅለው ነበር። እስቲ እንደው ማን ይሙት ስንቴ ነው ኦሮሞ የሆንኩት? ማን ይሙት ስንቴ ነው አማራ የሆንኩት? ተጋሩ አንጠልጥለው ይሰቅሉ ነበር እናቴ። መዓዛዬ ለማንኛውም ምእመናን እናቴን እኔ ራሴን እያመመኝ ነው። ትንሽ ጋደም ማለት አለብኝ። እኩል ከኑዬ ጋር እየሰራሁኝ ቲዮኒፎር አይ አሜሪካ እኑዬ ሲመሽ እኔ ጋር ይነጋል። እኔ በሷ ፍቅር አናቴ ዙሯል። እናቴ ማሰቢያ ሁሉ ጠሟል። ሀሽታግ ሁሉ አልሰማትም ሁሉ ነው የምትለው እንድመት አይታችኋል። እኑ ይወድሻለሁ እኮ እናቴ፣ ምርጥዬ እኮ ነሽ። እናቴን አውርቼው ያልታከተኝ ሰው ቢኖር እኑዬ ነች። 24 ሰዓት በወራት እራሱ አይታከተኝ። ቅዱሳን አሁን እኔ መዳሜ